እንግዲህ ሌላ አጀንዳ የለም። አጀንዳው እነ ማሜ ናቸው። ማሜ ባለቤቷ እና ደግሞ ነጭ አይጥ። አሁን እናውራ እስኪ ጋይስ። ይወራ አይደለ የነ ነጭ አይጥ ታሪክ። አይ ነጭ አይጥ ወይ ነጭ አይጥ ወይ ነጭ አይጥ ወይ 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 ጋይስ እንደው የነጭ አይጥ ነገር ነው አላችሁ ያገሬ ልጆች እንግር አረተራችሁ ምን አይነት ሰው እንደሆነ በነገራችን ላይ ልንገራችሁ። እኔ ማሜ እውነት ነው ምና ምሽት ለምን ነገር እውነት ነው። ማሜ ነጭ አይጥ ቤት ገብታ ስታወራ በጣም ነው የተናደርኩት። እኔ ባይዘው ጋይስ እንደው ወጣ ብትሰድበኝ ብትዘልፈኝ እቺ እንትና ማነት ነጭ ምንም ጉዳይ አይደለም። መቤቴ ግን ነጭ አይጥ ቤት ሰዓት ለምን እንደተናደርኩ አላውቀውም። እርር ድብን ነው ያልኩት ጋይስ። እግዚአብሔር ምስክሬ ነው። እርር ድብን የምር አንቺ በሽተኛ ነሽ። ለምንድን ነው እዚህ ሴትዮ ቤት የምትገቢው? ምንሽ ነው? ምን አይ ላስረዳ። ኖ ቤት አለሽ፣ ላይቭሽ ላይ ገብተሽ ማስረዳት ትችያለሽ። የስ ነጭ አይጥ ሰብስባ ነው እንዳለ ድርተኞቿን ሰብስባ ነው እንድታማሽ እና ልታሰድብሽ የምትችለው ታሰድብሽ። በተቀረ ግን አይ መናገር ስላለብኝ ማሚ ደግሞ ድርቅ ካለሽ ደረቀ ነው። አይ የራስሽ ጉዳይ፣ ለማንኛውም እሺ ምናምን ብዬ ዝም አልኳት። በመጀመሪያ ደረጃ ማሜ ጥፋቷን ልንገራችሁ። ነጭ አይጥ ቤት ገብታ ማስረዳትም ማብራራትም የለባትም። እየናኩኝ ምናምን ነጭ አይጥ እንደዚህ ነው አይደለም። ሲጀመር እንደዛ እናንተ እንደዛ አታስቡት ነው አይደለም። የኔን አሳሰብ ነው የምነግራችሁ። ሲቀጥል ስለ የሚዲያ ሴት ባትሆን ኑሮ፣ ሚዲያ ላይ የሌለች ሴት ብትሆን ኑሮ ቤተሰብ ልክ ናችሁ። ሚዲያ ላይ ስለሌለች ሰዎች ስለማይመለከቷት ሰዎች ወዳሉበት ቤት ሄዳ ሀሳቧን ልትገልጽ ትችላለች። ማሜ ኦልሬዲ የራሷ ቤት ብትከፍት ሰዎች መጥተው ይሰሟታል። ሀሳቧን ትናገራለች፣ አለቀ። በተቀረ ሀሳቧን ሁሉ ተናግራ ጨርሳ ለነጭ አይጥ ማስረዳት ማለት አንደኛ ነገር ለነጭ አይጥ ቢዝነሷ ነው። ለነጭ አይጥም ሆነ ለእኔ እንደዚህ አይነት ነገር ቢዝነሴ ነው። እኔ ጋር መተሽ ስታስረጃ አንድ ቢዝነስ ነው የምሰራብሽ። መፍትሄው ጋር ቢዝነስ እየሰራሁብሽ ነው። ምክንያቱም እዚህ ጋር ስመጣ ብዙ አይነት ሰዎች ይመጣሉ፣ ደጋፊዎች ይመጣሉ፣ ተቃዋሚዎች ይመጣሉ፣ የፈለጉትን ይናገራሉ። እኔ ቤቴን ከፍቼ ብሬን የሚካረግብሻለሁ። ስለ መፍትሄው አይደለም ነጭ አይጥ ጋር ያለው ወይም እኔ ጋር ያለው ሀቁን ስነግራችሁ ማለት ነው፣ ከተረዳችሁ። ማሜ ግን ተንቀልቅላ ገባች። ቢረሳ ልጆችሽ ከኮንዶም የተረፉ ናቸው። ኮንዶም ማለት እኔ ይኸውላችሁ ልንገራችሁ፣ ነጭ አይጥ ንግግሯ በጣም ከባድ ነው። ከባድ ስላችሁ እንደ ሰው እናት አባት የወለደ ወይም ሰው የሆነ እናት የሆነ የትኛውም የሆነ ሰው ውስጡ የሚቀር ነገር አለ። ስትናገሩ እስከ መጨረሻ ድረስ አትናገሩ። ስትዘልፉም እስከ መጨረሻ ድረስ አትዘልፉ። ሴቱ ናችሁ የወለዳችሁ ሰዎች ነው፣ ያውም ስደተኛ ሆናችሁ ግን እዚህ ድረስ ኤክስትራ አይኬድም። እግዚአብሔር ምስክሬ ነው። እኛ መቼ አሁን እንኑር በኋላ እንሙት አናውቅም። ግን የኔ ስሜት የኔ መንፈስ የኔ ቀልብ ምን ያህል እሷ ላይ ሊያዝንና ምን ያህል ሊከፋባት እንደሚችል እንዳልገባት አላውቅም። እኔ አንዳንዴ የሆርሞን ችግር ይኖርባት እንትን ችግር ይኖርባት አላውቅም። አንዳንዴ በጣም እኔ እግዚአብሔር ምስክሬ ነው የምትናገረው ንግግር እቺ ሴትዮ ግን ሰው ናት ወይስ ኤአይ ናት እላለሁ። በጣም ስትዘረጥጥ ማለት ነው። እና እማረሰው ሁላችንንም ትነግራናለች። ነጭ አይጥ ሁላችንንም ትነግራናለች። በጣም የማይረሱ እኔ እንዴት እንደሚረሱላት አላውቅም። ትላንት የተናገረችውን ንግግር እንዴት እንደሚረሳ አላውቅም። እንዴት እንደምትረሱት አላውቅም። የሚረሱና የማይረሱ ወርዶች አሉ። የምትተዋቸውና የማትተዋቸው ቃላቶች አሉ። እኔ በአካል ለማላውቀው ሰው የስ ከሰርጀሪ ጋር ጥግ ድረስ ተሰዳድረናል፣ ተነጋግረናል፣ ተሞላልጨናል። ግን ስትነካኝ ነው የምመልስላት፣ ስትነካኝ ነው የምናገራት። ሳይነኩሽ በዚህ ደረጃ እንዲህ ብለሻል ብላችሁ የምታመጡት ሰው ካለ አምጡና አሳዩኝ። ከነኩኝ ግን መመለስ ያለብኝን በእነሱ ልክ ልመልስላቸው እችላለሁ። ነጭ አይጥ እንደዛ አይደለችም። ለራሷ ቶፒክስ እንደሚመቻት አድርጋ ነው የምትሄደው። ከዛም በኋላ ጠረጴዛ እየደበደበች እንደተናደደ እየሆነች ግን የምትጥለው ቃላት ጥሩ ያልሆኑ ቃላቶች ነው። እንደ እናት እንደ ትልቅ ሰው ልጅ እንዳላት ሴት አይደለም ወርዷ። ማሜን የዛሬ ስንት ወር የሰደበቻቸው ስድብ እኔ አይምሮ ውስጥ ልክ እኔን የእናቴን እንዳለቻት እኔን እንዳለች ልጄን እንዳለቻት ልቤ ውስጥ አለ። ማሜን የተናገረቻት ንግግር የማሜ ልጆች የተናገረቻቸው ንግግሮች እና ሁሌ ነው የምላት እግዚአብሔር ምስክሬ ማሜ በስህተት ነጭ አይጥ ቤት እንዳትገቢ። በስህተት ስትገባ ሳይ ደነገጥኩኝ። በጣም ነው የደነገጥኩት። ምክንያቱም ቤቷ ገብታ አውርታለች፣ መናገር ያለባትን ተናግራለች። ያ ከዛም ያዝተትም ተከትሎ ገብቶ እሱም ማብራሪያ ሲሰጥ ነበር። ጠዋት ነው ሪከርድ ያዩት። ከዛም ደግሞ እድርተኞቿን እነዚህ ስትረስ ይሁን ላይፍ ይሁን ህይወት ይሁን አንዳንዴ
የስ አይኖ አሜሪካ ሀገር በጣም ብዙ ሰዎች ልትኖሩ ትችላላችሁ። ጃኒ ያነካች ማሬ፣ ስለ ጃኒ እኔ ምንም አልተናገርኩም። ስለ ጃኒ እኔ ምንም አልተናገርኩም። ጃኒ ግን እኔን ያስቀየመችኝ ቀን ስንት ነገር እንደማወራ አታውቂ። እኔን ወታ የተናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ንፍጣ ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠሁት እንደዚህ የነካችኝ ቀን የዛኔ የኔ መልስ ትያዋለሽ። የኔ መልስ ይከብዳል። ምን ሆነሽ ነው? ሚዲያ ላይ ስለመጣ ሰው አስተያየት ስትሰጪ ወይም ስትናገሪ በመጥፎ አትዩ። መልስ ነው። ላጠፋሁት ጥፋት ልትናገሪ ትችያለሽ፣ ልትወቅሽኝ ትችያለሽ፣ አስተያየት ልትሰጪ ትችያለሽ። በተቀረ ግን የማይነኩ ፓርቶች አይነኩም። መስመር የሚባል ነገር አለ። በህይወትሽ መስመር የሚባል ነገር አለ። ያን መስመሬን ካለፈ ያ ሰው ማንም ሊሆን ይችላል። እኔም የምመልስለት ከባድ የሆነ መልስ ነው። መስመሩን ሳላልፍ ግን ሚዲያ ላይ ባሳይ ልክ መልስ ስሰጠው መዝለፍ አይደለም። ሚዲያ ላይ ያለን ሰዎች ለምሳሌ እኔን ዛሬ ተነስታችሁ ልትሰቹን ትችላላችሁ፣ ላትደግፉን ትችላላችሁ፣ ማለት ልታበሻቅጡኝ ትችላላችሁ በምሰጣችሁ ኢሹ ማለት ነው፣ በምናገረው ንግግር። ከዛ ያለፈ ነገር ግን ገፍታችሁ ስትመጡ ያ ቀይ መስመሬ ነው። ቤተሰቤ ቀይ መስመሬ ነው። ይሄን ማወቅ አለባችሁ። ኤንዌይስ ወደዚህ ልምጣ እና ማሜ ተናግራለች። አሜሪካ ሀገር ወይም የተለያየ ሀገር ላይ ተሰብስቦ ምናምን እንደዚህ ስታወሩ ሴቱ ናችሁ፣ ሲንግል ማሙ ናችሁ፣ ህይወትን ስትኖሩ ምናምን ብዙ የሚያሳስባችሁና የሚያስጨንቃችሁ ነገር አለ። ልጄ ናት። አይ ቲንክ ኬኳ መሰለኝ ከሽ ያላችሁኝ ተገድፈሽ ነው። ኦኬ እሺ። እና ምናልባት ትክክል ልትሆን ትችላለች ገብታ መናገሯ። ግን የማሚና የባሏ ነገር እነሱ ናቸው ኢሹ ያደረጉት። ልክ ናችሁ። ኢሹ ባያደርጉ ነው ስለነሱ ርዕስ አውጥተን አናወራም፣ አስተያየት አልሰጥም ምናምን። ልክ ናችሁ። ግን ሰጥተውናል፣ መጥተዋል። ያወሩትን ያሉትን ነገር ደግሞ እኛ እንናገራለን በራሳችን አስተሳሰብ፣ በራሳችን ልክ። የማሚን ባለቤት የሚደግፉ እንስቶች አሉ፣ ማሚን የሚደግፏት አሉ። በ95% የማሚ ደጋፊ ናቸው ብዬ ነው የማስበው። ማለት በዚህ እሱን ሊደግፉት ይችላሉ፣ ላይደግፉት ይችላሉ፣ አላውቅም። እሱን የምታውቁት እናንተ ናቸው። ግን የራሴን አቺ ማለች ኮመንት አትደጋግሚ እከክ። ኮመንት እንዳትደጋግሙ እሺ። ኮመንት እዚህ ቤት እንዳትደጋግሙ። እና ሄለን መከረቻት እንጂ ምንም አልተናገረችም። ባይዘዌ መክራት ሊሆን ይችላል፣ ምናልባት ነጥብ አስጥላት ሊሆን ይችላል፣ ምናልባት አልነቅጣባት ሊሆን ይችላል፣ ምናልባት አዝናላት ሊሆን ይችላል። እሱን አንቺ እንደምትገነዘቡት እኔ እንደምገነዘብ እኔ ራሴን ሄለን የራሷ አስተሳሰብ አላት፣ ሊያሾ የራሷ አስተሳሰብ አላት። ለምን አንድ አይነት ልንሆን አንችልም? የኖርንበት እድሜም የህይወት ተሞክሯችንም ምድር ላይ የነበርንበት ጊዜም እኩል አንድ አይነት እውቀትና አንድ አይነት አገነዛዘብ አይኖረንም። ምናልባት እኔ በእሷ እድሜ ላይ ስደርስ እንደሷ አላስብ እችላለሁ። አሁን የማስበው ግን እኔ ይሄንን ነው። የኔት ሄለን መከረቻት ላልሽው መክራት ሊሆን ይችላል። ቀድሞውኑ ማሚ ሄለን ቤት መግባት አልነበረባትም በእኔ እይታ። ትናንትና ልጆቿን ምን ስትላት እንደነበረ ከረሳችሁ ላሰማችሁ። ሄለን ያለቻትን ላሰማችሁ። እኔ ላይክ ለማሜ ማለት መናደጃ እንዲሆን አልፈልግም እንጂ እንዳለ ሄለን ባይዘዌ እንዳለ ልጅ የምትናገርበት ቪዲዮዎች እንዳሉ ይጋሉ ሪከርድ ተደርጉ አድርጌ ያስቀመጥኩት ማለት ነው። ሲጀመር